በጣም ውስብስብ ዓለም ውስጥ ነው ያለነው። ሰውን ፈርቶ መኖር ያለበት አይመስለኝም። ኑሮው አስመሮናል፣ ደሞዝ ቀኑ ምርቆናል። ኑሮው ኢንተርናሽናል፣ ገጠርም ከተማም ተወዶብናል። እንደው መደገፍ ባትችሉ እንኳን ባትወዱት እንኳን በቃ ጀስት መጥፎ ነገር ከመናገር እንደው ቢቆጠቡ ድል ድግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል ድል 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 ለድሃው ለቅሶ ነው ለሀብታሙ ሰው ድል። ስለሚወዱኝ ነው መንታን የተመኙልኝ። መንታ ማግኘት ነው እንዴ? ሁለት ሴት ልጆች አሉሽ፣ ሁለት ወንድ ተመኝተውልሽ ነው? አይ እንደምኞት ጥሩ ነው የተመኙልኝ። ቢያረግልኝ ደስ ይለኛል። መንታ የተባለው ነገር ውሸት ነው ግን ተያ መግደርሽ ጣያ ጉዲ በላገር እስኪ ዋጋሽም ወርዶ ይታያ እንዲጄ ፋያ ድስታችን ሚጋያ እስኪ በይኑሩ አንዴ በያ ሰላም ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርጌ የመጥቻለሁ አብረን ፈታ አዝናናለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። What's happening? Hey! ኳስ አላ መስራት ላይ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ እንጂ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ? ማርዬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማርዬ በቃ ዝም በይና አንቺ ሂጂ። በቃ ዝም በይ። ልጆቹን ቀዝነዋል፣ እኔ አጸዳዳዋል። ሂጂ በቃ አዎ ልጆቹ ቀዝነዋል። ትርግርግር አድርጊሽ ቅዘናቸው። በእናት ማየት አልፈልግም። I don't want to see any ቅዘና when I come back to this home። ያምሃል በለው። በቃ ሂጂ አንቺ። ያምሃል በለው በይ አንቺ። ያምሃል በለው ዛሬ እንቀልቀው። እኔ ወጣት ነኝ አይደል? ልናገር የምችለው ስለ ወጣት ነው። ሊሰማኝ የሚችለው ወጣት ነው። ስለዚህ ስተት ሰርቼ ሳቅ ስተት ሰርቶ የሚያቅሰው ደስ ብሎት ሊሰማ ይገባል ብዬ አስባለሁ። ሁለት አይነት ሰው ይኖራል። እንዴት ተሳሳተችና ኦኬ እንደዚህ ነው የተሳሳተችው ምናምን ብሎ የሚያዝንልሽ ብዙ አይነት ሰው ይኖራል። ግን እኔ የመረጥኩት ስታቴን የሚወዱልኝ ሰዎች ጋር መሆን ነው የመረጥኩት እኔ። ያው ፈራጅ የማይሳሳት መሆን አለበት። የማይሳሳተው ደግሞ አንድ አምላክ ብቻ ነው። በቃ እንዴ እሱም እኮ ብሏል አይደል ክርስቶስ። እስቲ ማን ነው እስቲ ከናንተ መሃል ንጹህ ያለ ካለ ነውና ወጋሮት። አሁንም እኔም ዛሬ ሁሌ ማለትም ወደው ነገር ነው ይሄ። እኔ ጻድቆኛ አይደለም እሱንም ምለውኩ በስማ ግን በጣም የሚገርመኝ ነገር ነው። ገባሽ? ሰው ሆኜ ሰው ካልተረዳኝ ማን ይረዳኝ? ሰው ነው ሰውን ሊረዳ የሚችል። ውሻ ይረዳኝ? ወፍ ምናምን በፍጹም። ሲሳሳትኛ ነን መቻቻል ያለብን አንድ ክፍል ነን ብዬ ነው ማስበው። ይሄንን ማሰብ የጀመርኩት እኔ ከስህተቶቼ በኋላ ነው። ራሴ ህይወቴ ይከብድብኛል ስሳሳት ብታይ። በነገራችን ላይ እንደዚህ ምልሽ ሰዎች እንዴት ነው መልካም ነገር ሲጠብቁ ካንቺ በጣም ብዙ ነገር ሲጠብቁ ምናምን ህይወትሽ ይከብዳልና መሳሳት አትችይ። በጣም ከባድ ነው። በዛ አይነት ኢሜጅ ውስጥ መኖር እጅግ በጣም ከባድ ነውና አትሳሳትም የሚል አመለካከት ያለው ሰው ካለ በእናታችሁ አቁሙ ማለት። እውነቴን ነው የኔ ቆንጆ ማለት ሁሉም ሰው ይሳሳታል እና ምን ይጠበቃል ብትይ ምንም አይጠበቅም። ከሰው ስህተት ነው የሚጠበቀው ሰው ስለሆነ ማለት ነው። ስለዚህ ስህተቱን ለማስቀረት አብረን እንሻሻል እንችላለን እንጂ ከትናንት ነገን አብረን ልናሳድገው። ስወድቅ ከምትስቂብኝ ሰው ነሻ ሳስል ያስቅሻል ሰው ስለሆንሽ አንቺም ስለምታስይ ማለት ነውና እንደዚህ አይነት ነገር ነው። አይዞሽ ምን ሆንሽ ምናምን መባባላችን አብረን ነው የምንመረቀው ምናምን ያልቅና እንለያያለን። ወዴት እንደምንሄድ አናውቅም እንጂ ሁላችንም ግን አንድ ክፍል እስካለን ድረስ እንኑር። ከባድ ዓለም ላይ ነው ያለነው። በጣም ውስብስብ ዓለም ውስጥ ነው ያለነው። ሰውን ፈርቶ መኖር ያለበት አይመስለኝም። እንደውም
ሰው ተጋግዞ አብረን እንጨርሳት እቺን ምድር እስቲ አቃቅተን ትንሽ ጊዜ ነው ያለን ብንባባል እኔ የሆነ ቦታ ብደርስ ባወራ ደስ የሚለኝ ይሄ ነው። ናቲማን ኑሮ አስመሮናል ደሞዝ ቀኑ ምርቆናል ኑሮ ኢንተርናሽናል ገጠርም ከተማም ተወዶብናል ሁልሽም ተሸብረሻል አሰክሽ ላይፍ መሮሻል ናቲማን በየለቱ የሚፈጥርልን አቦ እሺ በዚህ ደግሞ ከቻልክ አውትን መቸኛል ለማንኛውም እስቲ አብረን ራፕ እናርገ ቲም ተያለሽ አስችሎሽ እንድትጨምር ያለሽ ድል ልግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል ድል ለድሃው ለቅሶ ነው ለሀብታሙ ሰው ድል በይተያ ተያ መግደርሽን ጣያ ጉዲ በላገር እስኪ ዋጋሽን ወርዶ ይታያ እንዲጀ ፋያ ድስታችንም ይጋያ እስኪ በይ ኑሮ አንዴ በያ ይጣልሽ ዶላር ገብቶ በእጃችን ይጣልሽ ቀንሶ ወድቆ እጃችን አንቺም በተራሽ ውበይ ወይ አይ ምነው ጉድ በይ በያ ወይ አይ ኑሮ ማነው ልደቱ እዚህ ነው ካሜራማን ተጠርቼ ነበር አንተ ነህ ናግባ ልክ ነህ እኔ ነኝ ባለ ልደቱ ጓደኞቼ ላስተዋውቅህ በረከት ይባላል ሲሳይ ይባላል ሳሚ ይባላል ቁጭ በል በርጣሚዮስ እቺን ማደናገርሽንም አሁንም እንደቀጠለ ነው እንግዲህ በርጣሚዮስ ለሱ ይታዩታል ሌላ ሰው ግን የማይታዩት ምናብና የሚገርም ፈጠራ ነው እስቲ ልጋብዛችሁ ተጋበሉልኝ ከአምስት ደቂቃ በኋላ ፕሮግራሙ ይጀምራል እሺ እንደለበስ እሺ አረባ ስማ ባይዘው በጣም ጎበዝ ካሜራማን ነው ይኸውልሽ እኔ መደነስ አልፈልግም አረበና አጫጭ አንቺ ልጅ በጣም ጨበረሻል ዳይ ወደ ስራ እሺ ሰዎች ኬክ እንቁረስ ነው በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ የሆነስ በጣም ነው ደስ ያለኝ አሁን ኬኩን እንቆርሰዋለን መልካም ልደት በሉ ዘምሩ መልካም ልደት ላንተ መልካም ፎቶ አንሳላንዴ እሺ ጥሩ እንዴ አሉ እንደ ይርዳው የሚያያለ እንደ እግር ኳስ ኧረ እባክህ እግር ኳስ የማን ደጋፊ ነው ይርዳው ያገኘውን ነው የሚደግፈው በነገር ላይ ግን ኳስ ያያል አሁን ይሄን ይስታል ይላል ከማል ጀምሩ ነው ለዋለው አንዳንዴ ከማል ጮኸት ከሰማ ማለት ነው ሊጀመር ሲል ጮኸት አላል አሁን ይሄን ይስታል ይለኛል ኧረ ቆይ ገና ሊጀምሩ ነው ምን ያህል ስሜታዊ እንደሆነ ወቅ እንግዲህ በደንብ ነው ገብቶ በደንብ ያዳምጣል እንግሊዝኛውን ያዳምጣል ምናምን ያዳምጣል ጎበዝ በቃ እና ምን ማለት ነው ዛት ማች ሄዷል ኳስ እዚህ ምን ይሰራል እርሶ ምን ይሰራል እርሶ ሚስቶት እዛ ታመጣለች እርሶ እዚህ ጋር ወሬ ያወራሉ እንዴ ገርሞኝ እዚህ አንዷ እዚህ 3 ልጆች ባንድ ወለደች ተብለ ፈጣሪ ቻርነት ገርሞኝ የእርሶ እኮ ነው 3 ወለደች እሺ ገርሞታል እንዴ በማሽን ስናየው ገና ሌላ 3 ተጨማሪዎች ነው አሁን በዳሪት ላምጥ እኔ አላምን እኔም ማመን ምን ያለው ነገር ምንድነው ቆጫ ዞር በልበናክ አትበይ አስካለ ኑሯችንን ያወቅሽ አስካል ምንድነው 6 አፍሪካ ድንቅ ለመግባት ነው እንደ አስካል ዳውት ድሪምስ 3 ይደጉ አስካል ባክሽ ታይ 3000 ያያቸው እንደምንም ቀስ ያለ በትንሽ አርጋው ኮል እኛ እኮ ብድር ያልተመዘገብነው ህንጻ መሳሪያ ብቻ እኮ ነው ይልል ወለደችው ማለት ሰክሮ እንዲመጣ ነው የምፈልገው የምር ሰክሮ እንዲመጣ ነው የምፈልገው ሁሌ ማለት ነው እግዚአብሔርን ካልሰከረ ደስ ያለንም አቆን ስንነግር ካልሰከረ ከመጣ ባዶ እጁን ይመጣው አድንም ወታደር ነበር አስባል ለዚህ ነው የተረፍኩት ነው የሚል ያየማ አስባል ይደርግ ወታደር ነው ለዚህ ነው የተረፍኩት ነው የሚለው
ያለ ያ ቦምብ ፈንድቶ በወጥኩ የምር ደግሞ 7 በጥይት ቆስሏል፣ በቦምብ ቆስሏል ምናምን ነገር ጎ የጠጅ ቤት 50 ሴንት ግን ምን አረገ? ሰክሮ ከመጣ ግን ማን ነው ብሮ አያውቁም። እንደዚህ በእውነትም በጣም ነው የሚወደንና ሰክሮ ሲመጣ ማለት ነው በጣም ፈኒኖ ዳቦ ምን የማይበላ ነገር አለ። ቸኮሌት ነበር የተጠበቁት ነገር ዳቦ መሰረታዊ ቸኮሌት ይናፍቃል። ቸኮሌት አይበላውም እንዴ? ለምንድን ነው የሚሰጠኝ? እቺ ነው የሚጨርሰው። ግቢ በር ላይ ነው ጨርሶ የሚወጣው። በር ጥርስ አድርጎ ይመጣል። ከዛ ላይ አባይ እዚህ ጋር አለ። እንግዲህ ቤተሰቦች ኤፉላን እንግዲህ ሁላችንም እናውቀዋለን። በቲክቶክ ፈታ ዘና የሚያደርገን ምርጥ ወጣት ነው። ግን ስለ አባት ይሄን ያህል ቀርቦ እንደዚህ ማውራት እንዴት ነው? ገበና የሚባል ነገር የለም ቀረ ማለት ነው። ስለ አባት እንደዚህ ዝርጥጥ እስቲ እንጨርሰው። ለማንኛውም ዳቦ ግን ማን ነው ይዞ ዳቦ ይመጣል። ከታል ሁላችንም ብር ይሰጣናል። ኤፍሬም ላይ እንካ 50 ብር ሴማኔ ምናምን አረጋኝ ቱርክ አረጋኝ ግን ከዛ ለዚህኛውስ ና ኤፍሬም እንካ 10 ብር አዲሱ ና እንካ ተመስገን እንካ ቢኒያም እንካ በቃ ቢሰጣል ምናምን ነገር ከዛ ላይ ብሩን ሰጥቶን ጨርሶ አዝናንቶን በቃ ቀውጥ ነው የምናድረው ማለት ነው። እግዚአብሔር በጣም ቀውጥ ነው ያርዛል። ጠዋት ይቀሰቅሰናል። ኤፍሬም 100 ብር ለማን ይሰጣል? ቀና ብለህ ታያለህ። ለኔ ነው አባዬ ትላለህ። 70 ብሩን አምጣው 70 ብር ስጠኝ። እግዚአብሔር እንዳለ ቀበለን 70 ብር ስጠኝ። ሪፈንደብል ነው። አዎ ትሰጣለህ። ዘርዘር ስጠኝ ይለዋል። እሱ ይጣፋል። ዘርዘር አይሰጠም። ዘርዘር ስጠኝ ብለህ 100 ብር ሰጠዋለህ። ተመልሳለህ 70 ብር ሲቀበል ማለት 70 ብሩን እንዲሰጠው ማለት ነው። በቃ ዘርዘር ስጠኝ ጋሽዬ ይዞት ይሄዳል። ይጣፋል። አይመጣም እስከሚጨርሳት ግን እንደዛ ነው። የምር ትሩ ስቶሪ ነው የምነግራችሁ ማለት ነው። የምር በጣም እንዲሰክር ነው የምፈልገው አባታችን ነበር እና አሁን ብዙ ሰዎች አባቴ ሰክሮ ደበደበኝ ምናምን ሲሉ ይጥሎ ይሆንብኝ ከዚህ እኔ እንደማይደባደብ ነው ማለት ነው። የምር እናንተ ቤት ካልሰከረ እኔ ዳቦ እንደምበላ ነው የሚያውቀው አባቴ ሲሰክር። እነሱን ለካ ይሄን ነው የሚያበላቸው አባቴ። እኛም እኮ እንበላለን ቦክስ የሚሉ እንደዛ ነው። አባቴ ሲሰክር ዳቦ ነው የምበላው። አሁን እኛም እንበላለን ቦክስ እናርግጫ። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ጎላ ድስት ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናውጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናደርገዋለን። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነው። ማግዱን አብስሉን። አሁንም እያበሰላችሁ ነው ያላችሁት። ህዝቡ ነው የምትጠቀመው። እሺ አፈንዳው እስከ ወዲያኛው አሰናብተው። ህዝቡን ነው የምንጠቀመው አለ። እንደዛ እነዚህን ሳይደራጁ እንደዚህ ነው መቅጨት። ቅድም ብያለሁ እኔ በጣም ነገር የሚገንብኝ ሰው ነኝ ብያ። የምንወዳት ድምፃዊ ዘይባ ግርማ እንግዲህ በአዲስ አልበም ከቻሳ ብላናለች በራሷ ዩቲዩብ ቻናል ላይ እያስኮመኮመችን ነው ማለት ነው። እጅግ በጣም መሳጭ ምርጥ ስራዎች፣ በጣም የተለፉበት ስራዎችን ጀባ ብላን እንግዲህ እየተዝናናንበት አዘና እያልንበት ነው ያለነው። እንግዲህ ያልሰማችሁት ያላያችሁት እንግዲህ ዘፈኗን የራሷ ዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ እያደረጋችሁ ዘፈኑን ብኮመኩሙት ደስ ይለኛል። ጋብዣችኋለሁ ማለት ነው።
አለውኝ ማለት እንደኔ ስድብን የቻለ እንደኔ ደግሞ ስድብን ይሄ እንደ ድንጋይ ተሰብስበው ቤት እንደሚሰራበት ሰው የለም። እኔ አንዳንዴ እንዴ ለምንድን ነው እንደዚህ የሚሰደበው ቢቀርብኝስ ምናምን ብለ ከሶሻል ሚዲያ ሁሉ እንድጠፋ ምናምን ሊያረግህ ይችላል። እኔ ይሄንን ስራ ስሰራ እማየው አንድ የገቢ ምንጭ መሆኑን፣ ሁለተኛ እናት መሆኔን አራስ ነበርኩኝ እዛኔ ገና ክርስትና እንዳነሳው ነው። ሶስተኛ ነገር ደግሞ የስራው በቃ ሲስተሙ ላይ ትራኩ ላይ መሆኔ ነው። ስጠፋም ትጠፋለህ ገባ። ይሄ ልብስ ኦልዲስን 67ዎቹን ለመግለጽ ታስቦ የተሰራ ነው። እሱን ቪዲዮ እኔ ከሰራው በኋላ የተለቀቀው ከ4 ወር ምናምን በኋላ ነው ቆይቶ ማለት ነው። ከዛ በኋላ በጣም ብዙ ቪዲዮዎች ተሰርተዋል እሱን የሚመስሉ ማለት ነው። ኢቭን ኮረጅ ሁሉ እስከመባል ድረስ ሁሉ ደርሼበታለሁ። ያው ልቦናህን አንተና ፈጣሪ ነው የሚያውቀው። እና ምንድነው ኦልዲስ ስታይል ነው መልበስ የተፈለገው እንደዛ ነው። በኔ ሰውነት ምክንያት ዳይሬክተሯ የምትፈልገው ነገር ልታጣ ነው። ኦፍ ኮርስ ትንሽ መስተካከል ይችል ነበር፣ ግን ለምንድን ነው በሰውነት የሚሳቀቀው? አሳስብሽም ሰውነትሽ እናት እኮ ነኝ እንዴ። እኔ እኮ በእግዚአብሔር መባረክ ውስጥ አልፌ እኮ ነው እዛ ጋር የደረስኩት። እኔ አሁን ያ ቦርጭ እኔ ጋር አሁን የለም፣ ይስተካከላል፣ ሁሉም ነገር ይጠፋል። በጊዜው የሚሆን ነገር አለ፣ በጊዜው በቃ ሁሉ የሚስተካከል ነገር አለ። ስለዚህ እንደው በቃ ተፎግሬም ቢሆን ያምርብኛል ብዬ ለብሼውም ቢሆን እንደው በቃ ተሳስቼ የሚው አርጌው ቢሆን እንዴት አንድ ወገኑን በዛ ልክ እውነት ከባድ ነው እኮ እዚህ ፋየር። በየቪዲዮ ስር ኮሜንት ምትርከሰከሱ ሰዎች ባጽፉስ ስድብ ባጽፉስ አይምሮ ሚነካ ነገር ባታረጉስ ማለፍ አትችሉም? እናንተ ጽፋችሁ ታልፋላችሁ። ለዛ ሰው ግን ይቀመጥለታል፣ ያነባዋል፣ ይበሳጫል፣ ወደ ሌላ ነገር ውስጥ ይገባል። እና ለምን መንገዱን እናስተዋለን? አይተን እንዳላየ ብናልፍ መልካም ነው። ግን ምትርከሰከሱ ሰዎች አጉል ነገር ካልጻፋችሁ የሚያዩንላችሁ ሰዎች እኔ እንጃ ጤነኛም አትመስሉኝም። እኔ ዘይባ እንግዲህ ይሄን ነገር ገጥሟት ነው፣ ግን እሷ ጠንካራ ሴት ነኝ ቻይ ነኝ ባይሆን ግን መልካም ነው ብላ ነው እንግዲህ ቅሬታዋን የተናገረችው ማለት ነው። በጣም ቀስማቸው ተሰብሮ የሚጠፉ ገና ብቅ ሲሉ ቋ እየተደረጉ የሚባረሩ በጣም ብዙ ሰዎች አሉና እንደው ባካችሁን እኛ ኦዲየንሳችን የኢትዮጵያ ሕዝብ ነው የምንሰራው፣ ለውጭ ዓለም አይደለም ለኢትዮጵያን ሕዝብ ነው የምንሰራው። ስለ ሀገርን ብንሰራም ስለ በሽታም ስለምንም ቢደረግ እኛ ስላለን ያለንን ሙያ ለሀገራችን ለማበርከት እንዲሁም ደግሞ ሕዝባችንን ለማዝናናት ነው የምንሰራውና እንደው መደገፍ ባትችሉ እንኳን ባትወዱት እንኳን በቃ just መጥፎ ነገር ከመናገር እንደው ቢቆጠቡ። እኔ ብረት ነኝ አባቴ፣ እኔ ምንም ነገር አይሰብረኝም፣ ግን ከባድ ነው ለካ። ገራሚው ጅንጀና ቁጥር 2 አለ። ቁጥር 1ም የሚገርም ነው ማለት ነው። ይሄ እንግዲህ ቁጥር 2 ነው። እስቲ ጅንጀናው እንዴት ነው አብረን እናየዋለን ማለት ነው። በጣም ምን የሁለት ወር ኪራይ ልዝጋ እንዴት? በቃ ምንድነው አማራጫው? ለችኮ አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ። አቦሽኝ አይደል? አማራ አው ከተማል መጣሁን በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ። ያው ስላልመጣሁኝ ነው። ጋበለ ተመሰገነ አልመጣሁኝ። ይትንጎረደ ነው ከመጣሁን ነገ ቅዳሜ መምጣት ስለምሽል ነው። በቃ እመጣለሁ። ምን ልሁንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ። አዎ አንድ ጊዜማ ተገናኝተሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይሬያለሁ ስላልሽ ነው። ታውስ ከተማ ደውልልሻለሁ፣ ትደውያለሽ። በቃ እሺ እኔ ውዴ ነኝ ቆንጆ። ያው እንግዲህ ያው ባለን አቅም እናዘግማለን። ታዲያ ሰው ባለው ነው። አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች በኔ ተመሳስሎ በር ቢያንኳኳ እንዳከብች። እሺ በቃ ይለውዲን። አዎ በቃ ስማ ተመችቶኛል። ለማንኛውም ጅንጀናው አንደኛ ነው። አረ ቁጥር 1 እንፈልጋለን። በቃ ከተማ ስመጣ ደውልልሻለሁ። የምንሰራውን ስራ እኛ ነን የምናውቀው። ባለው በቃ ያለሽን ፍላጎት በቃ ባለው ሁናቴ እንደዚያ ነው። ያው ስመጣ እንኳኳለሁ፣ ምንም ችግር የለም። እንዴ በቃ መንታ አርግዛለች።
የሚል የሰሞኑ ወሬ ደግሞ አለ። እንዳልሽው ብዙ ወሬ ነው ባንቺ ዙሪያ የሚወራ። አልበሟን ከማውጣቷ በፊት እንግዲህ አንድ ጉዳይ ሶሻል ሚዲያ ላይ ስለ ዘቢባ ግርማ ሲናፈስ ነበር። ያላጣራው ነው ወይ እና ያናፈስን ነበር። እሱ ምንድነው መንታ አርግዛለች፣ ይሱ ባለቤቷ ተበሳሽቶ ተጣልተዋል ምናምን የሚባል ቅብርጥስዮ ሶሻል ሚዲያ ላይ እንግዲህ ሲራገም ነበረ። የሱን መልስ ዘቢባ ግርማ አልበሟን ካወጣች በኋላ እንግዲህ ልትመልስልን መታለች ማለት ነው። እውነቱ ያለው እሷ ጋር ነው። እኛ ግን ባላየ ነው ባልሰማ ነው እርግጠኛ ባልሆነው ነገር ላይ እየለፈለፍን የሰው ህይወትን ብጥቅጭቅጭቅጭቅ እያደረግን ነው ያለ ነው። ኧረ እባካችሁ እንደዚህ አይነት ሰዎች ኧረ እባካችሁ ጥንቃቄ አድርጉ። የምናወራውን ነገር ያልተጨበጠ ነገር እየያዝን የሰው ህይወት ባንበጠብጥ መልካም ነው። ግን መንታ አርግዛለች ለተባለችው ነገር ፉል መልሷን እንግዲህ እዚህ ቪዲዮ ላይ ታገኙታላችሁ። ተከታተሏት። ስለሚወዱሽ ነው በነገራችን ይመስልኝ አይደል? አዎ ስለሚወዱኝ ነው መንታ ነው የተመኙልኝ። መንታ ማግኘት ነው እንዴ? ሁለት ሴት ልጆች አሉሽ፣ ሁለት ወንድ ተመኝተውልሽ ነው። አይ እንደምኞት ጥሩ ነው የተመኙልኝ። ቢያረግልኝ ደስ ይለኛል። መንታ የተባለው ነገር ውሸት ነው። ግን እንዴት ሆነ መሰለ ወሬው የተወራው እንደ እሁድ ነው መሰለኝ። እንደ እሁድ ይሁን እንደ ቅዳሜ ብቻ እኔ አርብ ዕለት እንደ አርብ የልጄ የሕክምና ማን ነው የክትባት እንትን ነበረኝ ያው የወለድኩበት ሆስፒታል። እንዲሁም ደግሞ አንተ ሚዲያ ላይ ለመጀመሪያ ጊዜ የምናገረው ሶስተኛ ልጄን እንትን ብዬ ያው ግን ገርሞኛል። ጭስ በሌለ ምንድነው ሳት በሌለበት አው ግን ምን ታዘብኩ መሰለ? እሺ ሆስፒታል ሄድሽ? ቆይ ከሱ እንጀምርና ወደ ሆስፒታል ሄድኩኝ። ገና የ4 ሳምንት የ6 ሳምንት ምናምን ነው ገና የዛኔ ሲሄድ ማለት ነውና በቃ ከባለቤቴ ጋር ተነጋገረን ማለት በቃ ከዚህ በኋላ ቅድም ያልኩ ነው ብዙ ነገራችንን ፕራይቬት እናርገው ተባብለናልና በቃ እርግዝናሽ ማንም ሰው ሳያውቀው በቃ ወልደሽ ትነሻለሽ ወደ ስራሽ። ምክንያቱም ሁለተኛዋ ልጄን ወልጄ በጣም እንትን ሆኛለሁ ወደ ስራ ለመመለስ አሰሪዎቻችን ላይክ ወልደህ የተነሳህ የማይመስላቸውም ስራ የጀመርክ አይመስላቸውምና ስራ እየፈለኩኝ ያጣውበት ጊዜም ነበርና ሶ ምንድነው ውልድ ብድግ ብዬ መስራት ነው በቃ የፈለኩትና በቃ ጀስት ኪፕ እናርገው እቤት ማንንም እንኳን አያውቅም። ማንንም ነው በቃ እኔ ማዘር እሱ ነው የምናውቀው፣ ከዛ ዶክተር ነው የሚያውቀው። እና አሁን ነው ምን አይነት ሚዲያ ላይ እንደሆነ በቃ ያወራሉ እንደዚህ በስልክ እየተደዋወሉ አይነት ነገርና የምታወራው ልጅ ነርስ ነኝ እንደዚህ ሆስፒታል ውስጥ ነው የምሰራው እና መንታ ልጅ ወልዳ ማን ነው አርግዛ ዶክተሯ የነገረቻ ሲጀመር የኔ ዶክተር አሳየ ይባላል። ኢትዮ ጠቢብ ሆስፒታል በጣም ዛ የሚገለገሉ ሰዎች ያውቁታል። ሁለቱንም ልጆቼን ያዋለደኝ እሱ ነው፣ አሁንም ያለው እሱ ነውና በጣም የሚገርም ሆስፒታል ነው። ዶክተሩም በቃ የሚገርም ዶክተር አሳየ ይባላልና እሱ ነው የኔ አንተኔ ዶክተር ዶክተሯ አይታ መንታ መሆኗን ለባሏ ስትነግረው ለሱዬ ስትነግረው እሱዬ ተናዶ ገፍትሯት ጥሏት ወጣ ማለት ይሄንን ስክሪፕት ማን ማለት የትኛው ደራሲ ነው የሚጽፈው? የለም እኮ እንደዚህ አይነት ስቶሪ ጀስት በቃ ምንድን ይሄን ታገኙ ቅድም ያልከው እሳት በሌለበት ጭስ የለም አይታይም ነው የሚባለው። ሶ ያዩኝ በቃ እዛ ሆስፒታል ውስጥ ወይ ከዛ ሴንሲቲቭ ፓርቶችን ነው የምነካው። ፖለቲካ ሴንሲቲቭ ነው። ዮኒ ማኛ ሃይማኖቱን እየቀያየረ ቢዝነሱን አጣጥፎታል። እንግዲህ ከሰሞኑ ሁላችሁም ዩቲዩብ ላይ ቲክቶክ ላይ እያያችሁት ነው ማለት ነው። እንደው ጴንጤ ሆኖ ይሄን ጊፍት ያፍሰዋል አባት እያፈሰው ነው ያለው። እስቲ ዮኒ ማኛ ከመጀመሪያው ጀምሮ ምን ሃይማኖት ውስጥ ገብቶ ነበር የሚለውን ነገር ለእያንዳንዱ የቀየረበትን የተናገረውን ነገር ቀንጨብጨብ አድርጌ ይዤላችሁ መጥቻለሁ። እስቲ እያያችሁት እናንተም ታዘቡ፣ ሀሳብ አስተያየታችሁን ስጡት። ይሄ ለሙጭሙጭ የሆነ ሰውዬ እንግዲህ ስንት ሃይማኖቱን እንደቀየረ ማየትና መታዘብ ይቻላል ማለት ነው። ባበሻ ሃይማኖት ሴንሲቲቭ ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ በሙሉ ለውጫል አበላ ልመለስ እንዴ ኦርቶዶክስ አትሰጥም ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለበት። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎላ ነው የምትበላው።
ገንዘብ የለም። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው፣ ኧረ ተው፣ ኦርቶዶክሶች ተው፣ አሸቅሉን። ምድረ የጠንቋይ ልጅ ተብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እሺ ብላል። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ምች ድልት እያለኝ ነው መጨረሻ። አዎ ዘፈን ይቻላል፣ በተዋህዶ ዘፈን ይቻላል። አልሐምዱሊላህ ከካፊር ያወጣኸኝ። በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባረግ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። ተመለሰ የነጻነት አምላክን እንጂ እንዲያርግ እንዲያታርግ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር ጅሊቆለት የሚባል ነገር አትጠጣ ምንም አታርግ የሚለኝ ስለማልፈልገው በእኔ ማለት ለእናንተ የመቻችሁ እስልምና። ኧረ በቃን በቃን እስልምና በቃ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልህም፣ ሽርሙጥና ነው እስልምና። 7 ሴት ይዘህ የምተኛ 72 ድንግል አገኛለሁ የምትል አንተ ነህ። በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። የወንጌል ዘመን ነው ዘመኑ የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበራት ትችል ከዚህ ዩኬና ማለት እኮ ጧት ተነስቼ ፊቴን በውሃ ታጠብኩኝ። በሳሙና ፊቴን አልታጠብም። እቺ ግማታ የሰው ግማታ አትታጠብም። ግጥም ብዬ እኔ በጣም ግጥም ያልኩ ቆንጆ ነኝ። በጣም እቺ አቶፊት ኮንፊደንስ አለኝ። ጭራሽ እኮ ፋነነች እኮ እንደው ይሄ ዱቄት ምች የሰው ስታይሌን መውደድ አለበት። መጀመሪያ ጥያቄ በመልክ ምናምን ሳይሆን ብሎ ስታይል እኔ የሆነች ነገር ማለት የሆነች በቃ የሆነ ፍቅር ነገር እንዳለ ማለት አለ። አሁን እየበረሩ ሄደው እስከ አይፈልግሽም እንቅር አድርጎ ተፍሶሻል፣ በእንጨት እንኳን ጥንቁል አረግሽም ይበሏል። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከመድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጎለ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዊሽ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ